በትግራይ ያስገደ ተራሮች እየተናዱ ነው። ያዲያቦ ኮረብታዎችን ሲገዘግዝ የሚውለው ማሽን መነሻው አይታወቅም። በጣቢያ ልማት ቀበሌ ውስጥ የሚፈሰው ኬሚካል እንኳን ለሰው ለእንስሳትም ጸር ሆኗል። በቤኒሻንጉል የኩምሩክ መሬት እየተቆፈረ ነው። ሳኮራ እየተማሰች ነው። በማጂ ወረዳ የተሰማራው ዶማና ካፋ የሳሊና ጋብሳ ቀበሌዎችን እየገለባበጣቸው ነው። ጋምቤላ ላይ ዲማ እየደማች ነው። በኦሮሚያ ጉጂ የሰዎች ሞት ለዜና እንኳን አይበቃም። ይህ ሁሉ የሚሆነው በወርቅ ምክንያት ነው። ለወርቅ ነው። ወርቅ የሚቆፍር ከዚያም በኮንትሮባንድ ድንበር አሻግሮ የሚሸጥ መረብ የሚሊዮኖችን ጣር እያበዛ ጥቂቶችን ቢሊዮነር እያደረገ ነው። ቢሊዮኖችን እያዛቃቸው ነው። ከዚህ ሁሉ ጀርባ ደግሞ ዘመን ስልጣን የሰጣቸው ሹመኞች አሉ። ጊዜ ጠመንጃ ያስታጠቃቸው ጄኔራሎችም ገብተውበታል። በትግራይ ክልል ያለው የባለስልጣናት ትርምስ በአንዲት የ6 ወር ዕድሜ ብቻ በቀራት ጊዜያዊ ወንበር ምክንያት ብቻ የተፈጠረ እንዳልሆነ ቀስ እያለ በመገለጥ ላይ ነው። ከዚህች ወንበር ጀርባ ወርቅ አለ። ወርቅ የሆነች ወንበር በዚያ ክልል አለች። እናም ከ6ቱ የክልሉ ህዝብ አንዱን በተፈናቃይ ካምፕ ውስጥ ያስቀመጡ ፖለቲከኞች በዚህች ወንበር ምክንያት ሲነታረኩ ዓመትና ከዚያ በላይ ለመፍጀታቸው ሰበቡ ከዚህች ወንበር ጀርባ ብዙ ሜትሪክ ቶን ወርቅ ያለ በመሆኑ ነው። ደግሞም ሁለቱም ወገኖች አይክዱትም። በክልሉ ውስጥ የሚቆፈረው ወርቅ በኤርትራ በኩል ወደ መካከለኛው ምስራቅ በሱዳንም አድርጎ ወደ አረብ ሀገር እንደሚጓጓዝ የተናገሩት ከሁለቱም ወገን ያሉ ባለስልጣናት ናቸው። ይህንን የሚያደርጉት ባለስልጣናት መሆናቸውንም የተናገሩት ባለስልጣናት ናቸው። ይሁን እንጂ ስም አልተጠቀሰም። የትግራይ ወርቅ በሱዳን ወጣ፣ በኤርትራ አለፈ። መዳረሻው የተባበሩት አረብ ኤምሬቶች ዱባይ ነው። አስገራሚው ነገር በዚህ የወርቅ ዝርፊያ ላይ አንድ የታወቀ ሽፍታም የራሱን መረብ ዘርግቶ ከባለስልጣናት ጋር የኮንትሮባንድ ንግዱን የሚያጧጥፍ መሆኑ ነው። ከአዲስ አበባ ተነስተው አስገደም ደርሰው አንድም ፍተሻ ሳይደረግባቸው የሚመለሱና እንደገና ሞያሌን የሚሻገሩ V8 መኪኖችም አሉ። በዚህ ጥንቅር ስለ ሽፍታውና መኪኖቹ የምንነግራችሁ መረጃ ማሽን ላይ ያረረ ይስቃል የሚያስብል ነው። በዚህ ዝርፊያ ላይ ከምዕራብ አፍሪካ ድረስ የተጓዙ ቡርኪና ፋሶ ዜጎች እንደሚገኙበት ሲሰማ የፉክክር ቤት ሳይዘጋ ያድራል የሚለውን ያስረግጥልናል። ከትግራይ የሚወጣ ወርቅ የፈረሱ ትምህርት ቤቶችን መጠገን ሲገባው የወደሙ ጤና ጣቢያዎችን መገንባትም ሲኖርበት የተጎዱ ሰዎችን ለማቋቋም መዋልም እየተገባው የሹመኞችንና የጥቅም ሰንሰለታቸውን የሚጠግን ሆኗል። ያ ከጦርነት በፊት ወርቅን ለብሔራዊ ባንክ ገቢ በማድረግ ቀዳሚ የነበረ ክልል ከጦርነቱ በኋላ 1 ግራም ምርት ወደ ፌደራል መንግስቱ ካዝና አላስገባም። በርግጥ ለኦህዴድ ብልጽግና የድሮንና ጥይት መግዣ ይሆን ዘንድ ወደ ማሞ ምህረቱ ካዝና ለመግባቱ ልክ ሊሆን ይችላል። እንዲያም ሆኖ ወርቁ ወደ አዲስ አበባ ባይላክም በትግራይ ክልል የስልጣን ሽኩቻ ምንጭ ሆኗል። የወደመ መሰረተ ልማት ባለበት ክልል ውስጥ እየኖሩ ተፈናቃዮችን አስቆፍረው በአህያና ግመል እየጫኑ ወርቅ ወደ ሱዳን የሚያሻግሩ ሹማምንት እንዴት ያለን የጭካኔ ስነልቦናን ታድለዋል የሚያስብል ነው። ይህ ዝግጅት ወርቅና የኢትዮጵያን ፖለቲካ ወርቅና ወርቅ የሆነውን የትግራይ ጊዜያዊ መንግስት ወንበር አጀንዳ ያደርጋል። የትኞቹ ሹማምንት የትኛውን ተቋም የሚመሩት አካላት የዚህ ወርቅ ኮንትሮባንድ ኔትወርክ አባል ናቸው እንመለከተዋለን። በጦርነት የሞተው ሰው አልበቃ ያለ ይመስል በወርቅ ማውጣት ወቅት በሚፈጠር ግጭት 1 2 10 20 30 እያለ ሰውም እየተገዳደለ ነው። ለውጭ ሀገር ወርቅ አምራች ግለሰቦች ከለላና ጥበቃ የሚያደርጉት ጄኔራሎችም ድርሻቸውን እየወሰዱ ናቸው። የትኛው አካባቢ ምን ግጭት ተነስቶ መቼ ስንት ሰው ሞተ የሚለውን እንቃኘዋለን። ከገባበት ቀውስ የሚያወጣው ወርቅ የሆነ ፖለቲከኛ የሚናፍቀው የትግራይ ህዝብ የመሬት ውስጥ ወርቁንም በራሱ ልጆች አቀባባይነት እየተነጠቀ ነው። የተባበሩት አረብ ኤምሬቶች ያቺ አብይ አህመድን አስታጥቃ የትግራይን እናቶች ጧሪ ቀባሪ ያሳጣች፣ የትግራይን ህፃናት በአጭር የቀጨች አረባዊት ሀገር አሁን ደግሞ የትግራይ ህዝብ ውድ ሀብት የሆነውን ወርቅ እየወሰደች ነው። ምክንያት አላት። ከሰሜን ምዕራብ ትግራይ እስከ ኡጋንዳ የተዘረጋውን የወርቅ አዘዋዋሪ መረብ እንፈልገዋለን። ከደቡባዊና ደቡብ ምስራቅ ኢትዮጵያ የሚዘረፈውን ወርቅ የሚያዘዋውሩት የኮንትሮባንድ ነጋዴዎች ደግሞ መዳረሻቸው ሶማሌላንድ፣ ኤርትራ መሆኑ በጥናት ታውቋል። በዝርዝር እንመለከተዋለን። ነገሩ የብልጽግና ምዕመናንና ደጋፊዎች እንደሚሉት አልነበረም። ትግራይ ትገንጠልልን ብትሄድ ምንም የላትም፣ ለታሪካዊ ስነልቦናችን ስንል አድዋና አክሱምን አስቀርተን ሌላውን ለኤርትራ እንስጠው፣
ድንጋይ ብቻ ያለበት ክልል ነው እያሉ ያዘነቡት የጥላቻ በረዶ እንደሚናገረውም አይደለም። ጉዳዩ በሀብትና ገንዘብ ከተለካ ትግራይ የፕላኔታችን ውድ ማዕድናት መካከል አንዱ የሆነው ወርቅ በብዛት የሚገኝበት ክልል ነው። የ2013 ጦርነት ከመጀመሩ በፊት በየዓመቱ ለብሔራዊ ባንክ ብዛት ያለው ወርቅ በማቅረብ የሚበልጠው ሌላ ክልል አልነበረም። የብሔራዊ ባንክ መረጃ እንደሚለው ትግራይ ወደ ጦር ሜዳነት ከመቀየሩ በፊት በየዓመቱ 2.6 ሜትሪክ ቶን ወርቅ ወደ ባንኩ ይልክ ነበር። ይህ በኩንታል ሲለካ 26 ይደርሳል። የትግራይ ክልል መንግስት ሪፖርት እንደሚለው ከሐምሌ 2012 እስከ መስከረም 2013 ዓ.ም ብቻ 14 ኩንታል ወርቅ በ3 ወር ማለት ነው ለሽሬ ንግድ ባንክ ገቢ ተደርጓል። በዚያን ዘመን 90 ድርጅቶች ፈቃድ ወስደው ህጋዊ የወርቅ ፍለጋ ስራ ይሰሩ የነበረ ሲሆን ይህንን ያህል ወርቅ ፈላጊ ህጋዊ ተቋማት የተሰማሩበት ብቸኛም ክልል ነበር። ይህንን ያህል መጠን ያለው ወርቅ ለፌዴራል መንግስት የሰጠም ሌላ ክልል አልነበረም። ጦርነቱ ስርዓትን ካፈረሰ መደበኛ አሰራርን ከበጣጠሰ በኋላ ግን የብልጽግና መንግስት 1 ግራም ወርቅ ከትግራይ አግኝቶ አያውቅም። ከሰላም ስምምነቱ በኋላም ዋናው የግጭት ምንጭ ሆኖ ለትግራይ ባለስልጣናት መጨቃጨቂያ ሆኖ ብቅ አለ። መንግስታዊ ስልጣንን መያዝና ለመያዝ በክልሉ ያለውን የወርቅ ሀብት ከመቆጣጠርና ካለመቆጣጠር ጋር የተቆራኘ ተደርጎ መነገሩም እንግዳ መሆኑ አብቅቷል። እነዚያ ህጋዊ ወርቅ ፈላጊ ድርጅቶችም ተባረው በህገ ወጦቹ ተተክተዋል። ከሰላም ስምምነቱ በኋላ የተስፋፋው ኮንትሮባንድ በዓመት 30 ኩንታል ወርቅ እንዲመረት የሚያስችል ሆኖ ሙሉ በሙሉ ወደ ህገ ወጥ ግብይት ተገብቷል። የትግራይ ክልል መንግስት ባሳለፍነው ዓመት ያወጣው ሪፖርት እንደሚያመለክተው በጥቁር ገበያ አማካኝ ዋጋ በግራም 7000 ብር ቢገመት ወደ 21 ቢሊዮን ብር የሚገመት ወርቅ ከህጋዊ መዋቅር ውጭ ሆኗል። ይህም ለመልካም አስተዳደር እጦት እንዲሁም ላለመረጋጋት ምንጭ ሆኗል ሲልም ያክላል። እናም ተሰሚነት፣ ጠመንጃ፣ ስልጣን ያለው እንዲሁም ሴራና ህገወጥ ንግድ አመሉና ችሎታው የሆነ ሁሉ በዚህ ላይ እየተረባረበ ነው። የትግራይን አርሶ አደር ቀይ አፈራርሰው የባንክ አካውንታቸውን እያወፈሩ ያሉ ሰዎችን በዝተዋል። ህዝቡም የበይ ተመልካች ሆኗል። በራሱ ሀብት ባይተዋር ተደርጓል። ለአብነት ባስገደ ወረዳ ያለውን አሃዛዊ መረጃ እንመልከት። በዚህች አንዲት ወረዳ ላይ 207 የወርቅ ንግድ የሚያንቀሳቅሱ ድርጅቶች አሉ። ከእነዚህ ውስጥ 100 የሚደርሱት ህጋዊ ያልሆኑና በመንግስት ፈቃድ የሌላቸው ናቸው። በ30 ዓመት ውስጥ በዚያች ወረዳ የነበሩ የወርቅ ንግድ ሥራ ያላቸው ማኅበራት 267 ነበሩ። ባለፈው 2 ዓመት ብቻ ግን ተጨማሪ 197 ማኅበራት ተፈጥረዋል። 267 ማኅበራትን ለመፍጠር 30 ዓመት የጠበቀችው ይቺው አስገደ ወረዳ ባለፈው 2 ዓመት ግን 197 ማኅበራትን ጨምራ 464 ማኅበራት የሚተረማመሱባት ሆናለች። እናም ግጭት፣ የመሬት መሸርሸርና የደን ምንጣሮ የወረዳዋ መገለጫ ሆኗል። እንስሳትም ወርቁን ለማውጣት በተሰማሩ ድርጅቶች ኬሚካል ይሞታሉ። መረጃው የተገኘው ከክልሉ መሬትና ማዕድን ቢሮ ነው። የአካባቢው ሰው ደግሞ በጠመንጃ አንጋች ጠባቂዎች ታጅበው ወርቁን ከሚቆፍሩት ጋር በድንጋይ ጭምር ሲፋለም የሚውል ይሆናል። በትግራይ የወርቅ ዝርፊያ ላይ የተዘረጋውን መዋቅር ቢያንስ በ4 ክልሎችና በአንድ ከተማ ላይ ያሉ ደላሎች ያስተባብሩታል። በትግራይ፣ ሶማሌ፣ ኦሮሚያና አማራ ክልሎች እንዲሁም በአዲስ አበባ የሚገኙት እነዚህ ደላሎች በጽምብላ፣ አስገደ፣ አዲዳአሮና ማይቅነጣል ያለውን ወርቅ ለመዝረፍ የሚያስችለውን መዋቅር ዘርግተዋል። ይህ መረጃም የተገኘው ከክልሉ መሬትና ማዕድን ቢሮ ነው። በአዲስ አበባ በወርቅ ንግድ ሥራ ላይ የተሰማሩ ሱቆችም ጭምር በዚህ ዝርፊያ ማሳለጥ ላይ እጃቸውን በረዥሙ ሰዎቻቸውንም በብዛት አሰማርተዋል የሚለውን የነገሩን አንድ የማዕድን ሚኒስቴር የሥራ ኃላፊ ናቸው። በትግራይ ክልል በዚህ ህገወጥ የወርቅ ማዕድን ሥራ ላይ የሚፈጸመውን በደል ለመዘገብ የተጓዙ ጋዜጠኞች ጭምር መታሰራቸው አይዘነጋም። ሳታዩን እንዝረፍ ያሉት አካላት እንዲህ አድርገው ሰዎችን ከማሰር በዘለለ ሰዎችንም ይገድላሉ። እዚህ ጋር ቻታም ሃውስ የተሰኘው የምርምር ተቋም ያስነበበውን ሪፖርት በቀጥታ እንጥቀሰው። ቃል በቃል እንዲህ ይላል። እጅግ የበረከቱ መንግስታዊ ያልሆኑ አካላት፣ የትግራይ ሰራዊት አመራር አባላት፣ የውጭ ዜጎች፣ የክልል ባለሀብቶች የሚሳተፉበት የትግራይ ወርቅ የማውጣት ተግባር በክልሉ ውስጥ ላለው የፖለቲካ ትርምስና በህወሓት ውስጥ ላለው መከፋፈል አንድ ሰበብ ነው። ከአካባቢው የሚወጡ መረጃዎች እንደሚሉት የትግራይን ሰራዊት ለመምራት ከተመደቡና የህወሓት አባል የሆኑ ሰዎች ጭምር የሚሳተፉበት የወርቅ ኮንትሮባንድ ተጧጡፏል። የወቅቱ የህወሓት ቀውስ ሲፈለግም አንዱ ምንጭ እዚህ አካባቢ ይገኛል። ወርቁን በሱዳን በኩል አድርገው ወደ ኤምሬትስ የሚልኩት እነዚህ ሰዎች ለትግራይ ህዝብ መልሶ ግንባታ ሊውል የሚገባውን ሀብት
በጦርነት የወደመውን ክልል ለማቋቋም ሊያገለግል የነበረውንም ገንዘብ ይዘርፉታል ይልና ይህ ሳይበቃ ለሰው ነፍስ መጥፋትም ምክንያት መሆኑን ያስነብባል። የሪፖርተር ጋዜጣ የእንግሊዝኛው እትም ደግሞ የትግራይ ህዝብ ወርቁን መዘረፉ ሳይበቃው ከድሮንና ቦምብ ለተረፉ ልጆቹ ህይወት መቀጠፍም ምክንያት መሆኑን ጽፏል። ከባለፈው ዓመት ሚያዝያ ጀምሮ በተለየ ሁኔታ በወርቅ ምክንያት የሚገደሉ ዜጎች እየበዙ መሄዳቸውንም ያብራራል። እዚህ ጋር በእንዳ አባጉና ወረዳ በተከዜ ወንዝ አጠገብ ባለው የወርቅ ቁፋሮ ቻይናውያን የቲዲኤፍ ታጣቂ የነበሩ ሰዎች፣ የአካባቢው ወጣቶች፣ ተፈናቅለው በካምፕ የተቀመጡ ዜጎችና ሌሎችም ይሳተፉበታል የሚለውን እንመልከት። ይህንን ሁሉ ጠርንፈው የሚይዙና የሚያዙ ወታደራዊ አዛዦች ደግሞ አሉ። ከእነዚህ ውስጥ ጀነራሎችም ይገኙበታል። በቦታው ሲንቀሳቀሱ ስለ ጉዳዩ ሲነጋገሩ የሚጠቀሙት ደግሞ የሳተላይት ስልክ ነው። ይህንን ያደረጉትም በቴሌኮም ስልኮች እንዳይጠለፉ በመስጋት ነው እያለ የሚቀጥለው ይህ ጽሑፍ ዴድሊ ጎልድ ራሽ በሚል ርዕስ የተነበበ ነው። በክልሉ ውስጥ የወርቅ ማውጣት ተግባር ፖለቲካዊና ወታደራዊ መደረጉን የገለጹበት በጉዳዩ ላይ በአዲስ ስታንዳርድ ጽሑፋቸውን ያስነበቡት ባትሰባ ካሳውን ደግሞ ደም አፋሳሽ በከፍተኛ ደረጃ ወታደራዊ የሆነ ብዝበዛ የሚካሄድበት ዓለም አቀፍ ተዋናያንም የበዙበት ነው ይላሉ። የውጭ ዜጎች በተለይም ቻይናውያን ያለ ፍቃድ በሚያከናውኑት በዚህ ወርቅ ቁፋሮ ተግባር ላይ በአካባቢው ከሚንቀሳቀሱ ወታደራዊ ኃይሎችና አዛዦች ጋር ተሻርከው የሚያካሂዱት ሲሆን ይህም በህዝቡ ደህንነት ላይ ስጋት መሆኑን ያስነብባሉ። እዚህ ጋር ባሳለፍነው ሚያዝያ በዚያው በእንዳ አባጉና ወረዳ የተፈጸመውን እናስታውሰው። ቻይናውያን የህገወጥ ወርቅ ቆፋሪዎች ማሽኖቻቸውን አሰልፈው የአካባቢውን ጓዳ ጎድጓዳ ሲያተራምሱት ሰነበቱ። በዚህ ተግባር ላይ ደግሞ የአካባቢውን ወጣቶች፣ ተፈናቅለው በሽሬ ካምፕ ውስጥ የሚኖሩ ሰዎች፣ የቲዲኤፍ ታጣቂዎችና በስደተኛነት ትግራይ ውስጥ የሚኖሩ ኤርትራውያን በጉልበት ሰራተኝነት ሲሳተፉ ቆዩ። በመጨረሻም ወርቁ ወጣ። የአካባቢው ነዋሪዎች የወርቅ ቆፋሪዎቹን ቻይናውያኑን ማለት ነው የተገኘውን ወርቅ ልታካፍሉን ይገባል ብለው ጠየቁ። ቻይኖቹ የቀጠርናችሁ በጉልበት ሰራተኛነት እንጂ በድርሻ ባለቤትነት አይደለም ብለው ጥያቄያቸውን አንቀበልም አሉ። የቲዲኤፍ ታጣቂዎች ጠመንጃቸውን አቀባብለው ልታካፍሉን ይገባል ብለው ማስገደድ ጀመሩ። ቻይናውያኑም ታጣቂ ጠባቂዎች አሏቸው። ሁለቱ ታጣቂ ኃይሎችም ወደ ግጭት ገቡ። 22 ሰዎች ተገደሉ። የሚገርመው ግን የእነዚህ ህገወጥ ቻይናውያን ወርቅ ቆፋሪዎች ጠባቂዎችን ያሰማሩት ሪፖርተር ስማቸውን ያልጠቀሳቸው የትግራይ ጄኔራሎች መሆናቸው ነው። በተመሳሳይ መንገድ ባሳለፍነው ሰኔ በወሪ ወንዝ አቅራቢያ ሌላ የሰው ሞት በወርቅ ምክንያት ተፈጽሟል። Dubai has been exploiting Africa's gold. But who's behind this masterminded heist? ከትግራይ ክልል የሚዘረፈው ወርቅ መዳረሻው የተባበሩት አረብ ኤምሬቶች ዱባይ ነው። ያቺ የትግራይ ህፃናት ሲያልቁ በትር አቀባይ የነበረችው፣ ያቺ 1 ሚሊዮን ዜጎች ሲሞቱ የብልጽግናው አገዛዝ የዲፕሎማሲ ጠበቃ፣ የጦር መሳሪያ አስታጣቂ የነበረችው ኤምሬቶች አሁን ደግሞ የትግራይ ክልልን ወርቅ በህገወጥ መንገድ እየገዛች ነው። ነዳጅ ሸጣ ያካበተችውን ዶላር ወደ ወርቅ ለመቀየር እየተጣደፈች ያለችውና ነዳጅ አላቂ ሀብት መሆኑን የተረዳችው ኤምሬቶች የምስራቅ አፍሪካን ወርቅ እያጋዘችው ነው። ትግራይ የዚህ የኤምሬቶች ፖሊሲ መፈጸሚያ ምድር ሆናለች። የደህንነት መረጃዎች እንደሚያሳዩት ከትግራይ የሚወጣው ወርቅ መዳረሻው ዱባይ ቢሆንም መጓዣው ግን አስመራም፣ ጅቡቲም፣ ሱዳንም፣ ሃርጌሳም ናይሮቢም ናቸው። በዚህ ጥልፍልፍ የዝርፊያ መረብ ውስጥ ያሉት ሰዎች ደም አፍስሰው የዘረፉትን ወርቅ በጋማ ከብቶችና በሰው ጭነው ወደ ሱዳንም ወደ ኤርትራም ከወሰዱት በኋላ ዱባይ እንደሚደርስ የሚያትተው ቻታም ሃውስ ከአዲያቦ ተነስቶ ባድመን አቋርጦ የመረብ ወንዝን ከተሻገረ በኋላ ወደ ኤርትራ ይጓጓዛል። በመጨረሻም ዱባይ ይደርሳል ይላል። ሌላኛው የዝርፊያ መስመር ከሽሬ፣ መቀለ፣ አዲስ አበባ ከዚያም ጅቡቲ ያለው ሲሆን በዚህኛው የዝርፊያ መስመር ላይ በዋናነት ጥቅም ላይ የሚውሉት የኤንጂኦና የግለሰብ ተሽከርካሪዎች ናቸው። አዲስ አበባ ከደረሰ በኋላ በደቡብና ደቡብ ምስራቅ ኢትዮጵያ አቅጣጫ ተጓጉዞ ወደ ሶማሌላንድና ኬንያ ይገባል። የዚህኛው መጨረሻም ዱባይ ነው። ወደ ኤርትራ የሚያሻግረው ሌላኛው የኮንትሮባንድ ኔትወርክ ደግሞ በአፋር ክልል በኩል ያለ ሲሆን መቀለ ከደረሰ በኋላ የአፋር በረሃዎችን ተሻግሮ አስመራ ደርሶ ዱባይ ይገባል። ከሽሬ፣ ማይጸብሪ፣ ጎንደር፣ አዲስ አበባ፣ ጅቡቲ ከዚያም ዱባይ የሚለውም ሌላኛው መስመር ነው። ከአዲስ አበባ ወርቅ ብቻ የሚያመላልሱ የማይፈተሹ የባለስልጣናት ቪኤት መኪኖች እንዳሉም የክልሉ መንግስት ያጠናው መረጃ ያሳያል። እነዚህ መኪኖች በሞያሌ በኩል ወደ ኬንያ ወርቁን የሚያሻግሩት ናቸው። ከኬንያ ወደ ዱባይ የሚሄደው ደግሞ
በአውሮፕላን ነው። በሌላ አቅጣጫ ከእንዳባጉና ወረዳ የተነሳ ወርቅ በሱዳን አድርጎ ኡጋንዳ ከደረሰ በኋላ ከካምፓላ ተነስቶ አሁንም ዱባይ ይገባል። በጦርነት ኢኮኖሚ ውስጥ ያሉት ወታደራዊ ኃይሎች የዘረጉት ይህ የመዝረፊያና የመበዝበዣ መዋቅር በሱዳን በትግራይና በብልጽግና እንዲሁም በሻቢያ ጄኔራሎች የተዘረጋ እንደሆነም ይጠቀሳል። የውጭ ዜጎችም ይሳተፉበታል። ሱዳናውያን፣ ናይጄሪያውያን፣ ቡርኪና ፋሶ፣ ቱርካውያንና ቻይናውያን ይገኙበታል። ከዚህ በተጨማሪም መስፍን አጎስ የተባለ በአካባቢው የታወቀ ሽፍታ የራሱ ሚና አለው። ሽፍታው መስፍን አጎስ እንደ አቅሙ በዘረጋው መዋቅር የበኩሉን እንደሚወስድ የትግራይ ክልል መረጃ ያሳያል። በዚህ ለሽፍታም ለቡርኪና ፋሶዊም ለቱርካዊም ለቻይናዊም ሲሳይ በሆነው የጥቂት ሹማምንት መክበሪያም በሆነው የወርቅ ሥራ ላይ የሚገኘው ጥቅም ብዙ ነው። እናም ቻታም ሃውስ እንደሚለው በትግራይ ክልል ያለው የህወሓት ፖለቲካዊ ቀውስ ጀርባውና ምንጩ ሲጠና ይህንን የወርቅ ሀብት ለመቆጣጠር ከሚደረግ ሽኩቻ ጋር ቀጥተኛ ግንኙነት ያለው ነው። ልጆቿ የሞቱባት እናት፣ በማምሻ ዕድሜው የተፈናቀለ አባት፣ ሆስፒታሉ የወደመበት ታካሚ ይታዘበናል ያላሉት ሲቪልና ወታደራዊ ባለሥልጣናትም ይህንን ዝርፊያ እያጣደፉት ነው። ለዚያውም ከገዳዮቹ የኤርትራ መኮንኖች፣ የብልጽግና ጄኔራሎች፣ የኤምሬትስ ነጋዴዎች ጋር ተጠላልፎ በተዘረጋ የኮንትሮባንድ መስመር። ወርቅ ከሆነው ወንበር ጀርባ ያለው እውነት ይህንን ይመስላል። መልካም ሁሉ በመመኘት በዚሁ እንሰናበታለን።